አንቺ ልጅ አረባክሽ ባክሽ አረ እንደው ምን ይሻለኛል ይኸውልሽ ቅምጥል አመንሽም አላመንሽም እኔና ኪንጎ ምንም የለንም በማይሆን ጥርጣሬ ልጁን እንዳታጩ ልጄ ቅምጥል ተይረፊ እሷ እዚህ ድረስ መታነግራሽ አትዋሽ እንደሚወደኝ አውቃለሁ ማዘራው ግን ከዚህ በፊት ካዴጋ ያደረገው ነገር ስላለ ተጽኖ አለብኝ በቃ ለዛ ነው አውቃለሁ ቅምጥል ኪንጎ ብዙ ጊዜ በቦታው አይገኛል አንቺ በፈለግሽው ሰዓት ደግሞ ከኔ ጋር አግኝተሽ ይሆናል ግን አንድ ነገር ማመን አለብሽ ምን ኪንጎ ለራሴ እስኪገርመኝ ድረስ ለኔ ያለው ስሜት ጠፍቷል አንቺን ይወድሻል ያከብርሻል ስለዚህ ሳይረፍድብሽ ሄደሽ አስቆሚ አልገባኝም ኪንጎ ወዴት ነው የሚሄደው ሲመስለኝ ከዳይመንድ ጋር ለመሄድ አስቦ አንቺን ብሎ ነው የቀረው አሁን ግን እሄዳለሁ እያለ ነበር የምርሽ ነው ወደ ኪንጎ ሊሄድ ነው አዎ ሊሄድ ነው ቅምጥል ወይኔ በገዛጄ እንዴ ቆይ ወዴት ነው የምትሄጂው ተረጋጊ እንጂ ታያት ማዘሯ በኋላ ከሚቆጫት አሁን ሄዳ ታስቀራ እሱማ ወዴዬ እሷ እኮ ስሜታዊ ሆና ነው በቃ እኔ በሷ ስም ይቅርታ ልጠይቅሽ ይቅርታ አርጊላት እሺ ችግር የለውም እሺ እኔ ወደ ቤት እንግባና ትንሽ ተጫውተሽ ትመለሻለሽ እሺ ሊገርም ነበር ታዲያ ወንድ ልጅ አይደለም እና ሆነስ ታዲያ ምንድነው እንደዚህ ገዳይ ሸሽቶ መሮጥ መጋበጥ ነው ምንድነው እሱ ይቀርታ አለበስኳችሁ አንተ ልጅ ዛሬ ሳይክ የመጀመሪያ አይደለም ምንድነው ከዚህ ግቢ ያለ ችግር ሰው እኮ አሮርጦኝ ገብቼ አሃ ስለዚህ እኔ ግቢ የሌባ መሰብሰቢያ ያደረጋችሁት አይደለ ኪንጎ ከባድ ችግር ተፈጥሯል እንዴ አይ እስካሁን ያልፋል ስለረበሽኳችሁ በጣም ይቅርታ አሹ አለ ብዬ ነው የመጣሁት አሹ ድጋሚ እንድናገር አታድርግ ከዚህ በኋላ እንደዚህ አይነት ሰው ድጋሚ እዚህ ግቢ እንዳይመጣ ተናግሬያለሁ ወይ ኪንጎ ሲያሳዝን ቆይ ምን ሆኖ ነው እኔ አሁን ሳንጀቴን በላይ አየሽ የሆነ ሰው ዘርፈው ነው የሚሯሯጡት እንዴ እስካሁን ዘረፋ ምናምን አልተውም እንዴ ደሞ ዳይመንድ የለም ብቻውን ነው እኮ አራን ዘፈዘፈኝ ሮማኒ በቃ የሆነ ነገር ሆኖ በኋላ ጸጸቱን አልችለው እኔ ልድ ልከተለው እትይስ በቃ ስራ ተደውሎለት ሄደ በይ ለጥሩ ነገር ቢያሹ ምን ችግር አለው እሺ ፈጣሪ ዳህራስን ጠብቅ ናፍቂሽ ነበር ማለት ነው ከጎንሽ ነኝ አለውልሽ ይያልክ ተጣፋለ ምን ሆነ ነው አበበ ይቅርታ አድርጊልኝ ሄልዬ ካሁን ወዲያ አይደገምም ደሞ ከዛ በፊት ካንቺ ጠፍቼ የቆየሁባቸው ጊዜ በጣም ይጸጽተኝ አጥፍቻለሁ አላጠፋም ዋናው አሁን አብራኝ መሆነ ነው የንብረቱ ነገር ደግሞ ጋሼ መቶ ጨርሱልኝና አገባሻለሁ የምርህን ነው አዎ ሄለኔ የምሬን ነው አንቺ እኮ ከልጅነት ጀምሮ የተሰጠሽኝ ውድ ስጦታዬ ነሽ አሁን ላይ በጣም ደስተኛ ነኝ ወደዚህ ሀገር ተመልሼ የመጣሁት የቀረ የተሰጠሽኝ አንቺ ስላላስኩሽ ይመስለኛል ለዛ ይመስለኛል ተመልሼ የመጣሁት ተመስገን ተስፋ እኮ አልነበረኝም ሁሉም ሰው መሳቂያ መሳለቂያ ሲያደርገኝ ብርሃን ግን አጠገቤ ነበረች አጎቴም ማፍሮብኝ ነበር ይኸውልሽ ካሁን በኋላ ደግሞ እሱ ላለማሳዘን እንሞክራለን አጎትሽ ደግሞ ይሄን ያህል ክፉ ሰው አይመስለኝም አበበ እንደዚህ ብለን ገና መች በላሽና ነው አድወለሽ በቃኝ ቢቂ የሆነ ጠግቤላ ታስጨንቀኝ እሺ በኋላ ደግሞ ትንሽ ትጎርሻለሽ ማዘሯን ግን አገኘኋት በጣም ናፍቀኛለች አላገኘኋትም ለሊ ቤት አልነበረችም ቅምጥል ስለ ኪንጎ እንደዛ ስትለኝ እንደንግጭ ወጣሁ አንተ ማመንክ እንዴት አላምንም ለሊ ቅምጥል እኮ ኪንጎን በጣም ስለምትወድ ነው እንደዛ የምታስበው እንጂ አንተ እንዴት አደይና ኪንጎ የሆነ ነገር ይኖራቸዋል ብለህ ታስባለህ አሃ ስለዚህ አንቺን በጣም ስለምትወጂኝ ነው ማለት ነው እኔ ደግሞ ከዛች ከበጥቃ ቁጭ ብዬ ስላየሽኝ እንደዛ ስትሆኝ ነው አይ ይሄኔና እሷ ምንም አይገናኝም ምን ሆናል እንዴት አይገናኝም በጣም ተበሳጭተሽ ነበር እኮ አዎ ግን ደግሞ የተበሳጩት አንድ ላይ ስለነበራችሁ አይደለም አረ እና ለምንድን ነው እኔ እኮ የተናደድኩት አንተ ይቅር ስላላልከኝ ነው አይ እንግዲህ አደበላልቂ ረብሻ ቆያሹ ለምንድን ነው ፊት የምትሰጪው አሹ ስራ አለበት ለጊዜው ስራ ሄዶ ነው የምን ስራ ነው እሱን አላየሁትም እንዴ ኪንጎን ተከትሎ ሲሯሯጣል ነበር እኔማ እንደማስበው ከሆነ ከነዳይመንድ ጋር ሌብነት ሳይጀምር አይቀርም ይልሽ የምርሽ ነው ቤዛ አዎ ማይ ካላመንሽኝ ነየት እንዳለ ላሳይሽ እንኳን ነገርሽኝ ብለው ደግሞ ውሸት ጀመሩ እማዬ አንቺ ዝም ብለሽ ሰው ማመን የለብሽም እያሹሽ እኮ ነው ወይ ጉድ አሁን አንቺ ባትነግሪኝ በእነሱ ቤት ዋሽተውኛል ማለት ነው አይደለ አሁን እሺ ማን ነው የሚታመነው እሱም ለኔ ጥያቄ ነው ማይ ግራ ገብቶኛል ቆይ አንቺ ራሱ ማንን ፈልገሽ ነው የመጣሽው እኔማ እሱን ስጠይቀው ቤት ናት ሲለኝ ሰላም ልበልሽ ብዬ ነው በዛው የመጣሁት ታዲያ እና ያሳሉን ምግባ አይ ቸኩያለሁ ማይ ሊድ ሌላ ቀን እመጣለሁ አሁን እናቴ ጋር እየሄድኩ ነው እሺ ታዲያ እናትሽ እንዴት ናት ደህና ናት ቤዛ አሁን ምንም አትልም ማይ እያገገመች ነው ግን እኔ ምንም ወጪውን አልቻልኩትም የሚያስፈልጋቸው ነገር ካለ ከጎንሽ ነኝ እኔን ጠይቂኝ አመሰግናለሁ ማይ
አይ ቅምጥሌ እንደዚህ ለምትሆኑ እንደዛ አስተክሬ ነበር። አሁን ተስማምታል። ተመስገን ነው። አዴ ወይ ቅምጥል በጣም ይቅርታሽ፣ እንደዛ ማሳብ አልነበረብኝ። ተሳስቻለሁ። እሺ ቅምጥል ችግር የለውም። አመሰግናለሁ አዴ። እንደዚህ ስትሆኑ ነው የሚያምርባችሁ። ስትኳረፉ ግን ደስ አትል። ካሁን ባላማ በቃ እኮ ግን ይኸውልህ ድጋሜ እሷ ጋር እጇን ይዛለሁ ብትል አንጠባጠብላለሁ። ምን አራቄ ነው በቃ አረጋግጥ እንዴ። አይ ቅምጥልዬ ትቀልጅብናለሽ አይደል? በል ወደ ቤት ሂዱ፣ እኛ መጣ። እሺ እንገባለን። ማዘሯ ግን እናንተ ወዴት ነው? አደይ ማዘሯ ነው ልትወስጃት ነው? ሰላምዬ ጋር ደርሰን እንመጣለን። እናንተ ቤት መጣ። እሺ ማዘሯ በቃ ክንጎን ሂድ። ተመስገን ፈጣሪ ሳቋ መለሰልኝ። ሮማን አሹ የት ነበር ሄደ ያልሽ? እንትን ስራ ተደውሎለት። እርግጠኛ ነሽ? አዎ ስራ ተደውሎልኝ ነው ለትዬ ነገሪያቸው ብሎኝ ሄደው። ስለዚህ የሚሰራውን ጉድ አንቺም አታውቂም ማለት ነው። የምን ጉድ? ምንድነው እሱ? ምን ተፈጥሮ ነው ትይ? አሹ ስራ እያለ እኔ እናንተን ምን አስጠየቀኝ? እጂ ከሚመለከተው ከአባቷ ጋር አወራለሁ። ይልቅይስ አትሳሳት። እኔ ልጄን ፍዳዬን በልቼ ብቻዬን ነው ያሳደግኳት። አባትየው በሷ ምንም ጉዳይ የላቸውም፣ አያዙም። ነይ ታውቂያለሽ እንዴት እንደናፈቅሽኝ ያውኩሽ ሳገኝሽ። ታዲያ ከናፈቅኳት መጣም ነበር ልጄ። ለነገሩ ትንሽ ጊዜ ነው። እኔ ምልህ ለልየን እየተንከባከብካት ነው? ጥሩ ልጅ እኮ ናት። እኔ ግን እንዴት ብዬ እሷን ውለታ እንደምከፍለው አላውቅም። እንዴት እንደምከፍያል ልንገርሽ? ደስ ይለኛል። ምን ላርግላት? ለሊናት እንደሌላ ታውቂያለሽ? አዎ ቤተሰቦቿ እንዳጣች አውቃለሁ። በቃ እናቱኛት እኔ እንደምትወጂኝና እንደምታስብልኝ ሁሉ ለሷ ማስቢላት። እሱማ ቃሌ ነው ልጄ። አንተን ደግማ ከሰጠችኝ በኋላ ሁለታችሁንም እኮ ነጥዬ አላያችሁም። እሷም ልጄ ናት። ለሊ ብዙ ክፍተት አለባት። እሱን ክፍተቷን ደግሞ መሙላት ይኖርብናል። ማዘሩ አታስብ ልጄ። የልብን ጎዶሎ የሚሞላው ፈጣሪ ነው። እሷን ለኛ እንደሰጠን ሁሉ እኛ ለሷ ለመስጠት እሱ የሚሳነው ነገር የለም። አይዞ ማንተን ፍለጋን የመጣችሁ በላዋራት እኔ ልሂድ። ብቻሽን ምን እንዳልሆን ፈራ ልጄ። በላጫታት ደህና ዋሉ። ካንተ እናት አራዳ ናቸው። ኧረ እባክሽ። አዎ ቆይ ስነግርሽ ለምን እንደማይገባ ምን ነገርሽኝ? እስቲ ንገሪኝ። አው ምን ብለሽ ነው እንደዚህ የምትታዘቢው? ስንቴ ነው የምነግርህ ተመችተኛል ብዬ። እና በመችስ ማለቴ ጓደኛሞች መሆን እንችላለን። ይቅርታ ቆንጆ፣ እኔ ጓደኛ ያስፈልገኝ። ለሰው ልጅማ እኮ ጓደኛ ወሳኝ ነው። ያለ ጓደኛ እንዴት ሰው ይኖራል? ምናልባት እኔ ሰው አይደለም ይሆናል። እንዴ ምን አስፈራሽ? አስፈራለሁ እንዴ? ትንሽ አሁን እያስፈራራኸኝ ነው። እኔ ምልሽ ቆይ የምትይጂበት ስራ ወይ ጓደኛ የለሽ? ማንም የለም። አንተን ግን አሁን ጓደኛ እንድትሆን መርጫለሁ። ላስብበት። እንዴ የፍቅር ጥያቄ መሰለህ እንዴ የምታስብበት? ከሱ በምን ተናነሰ? እንደማንኛውም ጠብቂ። አንተ ቤኪ ምን አይነቱ ነው ይሄ ደግሞ? የትዳር ጥያቄ አስመስለው ነበር። ስለምን ጉዳይ? ስለ ለሊ። ለሊ ምን ሆነች? ያው ይሄን ነገር መናገር አለብኝ ብዬ ስላሰብኩ ነው። ከኛ ከወጣቶች ደግሞ ትልልቅ ሰዎች ይሻላሉ ብዬ ነው። እሺ ልጄ ታዲያ ና ቤት እንግባና እናውራ። አይ እዚህ አካባቢ ቁጭ ብለን ማውራት እንችላለን። መልካም እሺ። አንተ እስካሁን እዚሁ እንደ ጅብራ ተገትረሃል። ምን ብዬ ነበር ከበይላኩ? እኔ ከሌሉ ስራ ስራ ማለት ነው። እናንተ ልጁ እኮ የዋዛ አይደለም። እንዴት አድርጌ እንደማስረዳው እኮ እንደማሳምነው ግራ ግብት ስላለኝ እኮ ነው። የምን አባት ግራ መጋባት ነው? ስመለስ ያን ሰውዬ እዚህ አካባቢ ቤትም የትም ቦታ ላይ አልፈልግም አላልኩም? እሱማ ብለውኛል ጋሼ። ግን ሂድ ብዬ ብነግረው አልሰማም ብሎ ድርቅ አለ። አሃ ለካ አንተ እየመከርከው እየተንከባከብከው ነው እዚህ ተመችቶት የቆየው። ኧረ እኔ ምን እንከባከባል? እኔ እንዴት ነገርኩት፣ ግን እሱ አልሰማም አለ። ስማ ታዲያ ሸፈረ ካለ ገላግሎ ወደ አባት መላክ ነው። አይ ጋሼ እንደሱማ ለማድረግ ሌላ ልብ ይጠይቃል። አሃ ለካ አንተም እንዳለልኝ አልያዝ ብለሃል። ምን ያስፈራሃል? ሸንጉ ገበሬው ሁሉ በእጄ ሁሉ በደጀ ነው። ምን ያስፈራ? መች ነው ያስፈራው ጋሼ? ታዲያ ትእዛዜን ያለ ማክበር ንቀት መሆኑ ነው? አይደለም ጋሼ አይደለም። የወዳጄን የዝናቡ ልጅ ምን ብዬ ላስቀይመው? በዛ ላይ
ሟች ጓደኛዬን አስቀየምኩ ማለት ፈጣሪ የሚጣላኝ መስሎኝ ነው እንጂ ለእርሶ ምንስ ባደርግ ምንስ ብሆን። ካወራህ ምን አነሰህ? አንተ ማለልኝ ጋር አልጨረስኩም። ና ተከተለኝ ና። አይለልኝ ለዚህ ለሚያልፍ ነገር ነበር እንደዚህ ተጨነቅሽ? ተመስገን። ገና ብዙ ነገር እማርበታለሁ። አንቺ አትጨነቂ። ከባቡሬ ጋር ስለተጣረቃችሁ ደስ ብሎኛል። እኔም ደስ ብሎኛል። ሁኔታሽ ምንም አላማረኝም። ቆይ አላማሽ ምንድን ነው? ልጆቼ ቢጣሉ አንቺ ምንድን ነው የምታገኙ? ሰምኛለሽ? ልትነግሪኝ የነበረውን ነገር ሁሉ እርሹ። አንቺ ፈጥረሽ ነው እንጂ እነሱ መሀል ምንም ነገር የለም። አደይ ደግሞ ሰላሙዬ ላይ ምንም ልታረግ አትችልም። እሷ ላይ የምታስበው ክፉ ነገር የለም። ሰማሽ? እማዬ ዴቭ እኮ መጣ። ዴቭ ደግሞ ማን ነው እንዴ? እማዬ ረሳሁት እንዳትዪ። አደይ ያለችበት ቤት ውስጥ ያለው እንደውም እኮ አደይን ፍለጋ መጥቶ አባዬ ያሰረው ልጅ። ውይ ያ የተባረከ ልጅ። አዎ እማዬ፣ ዴቭ እሱ ሊመጣ እኮ ነው። የምርሽን ነው ብርሃን? አዎ እማዬ፣ እስካሁን ይደርሳሉ። ደግሞ አደይ ተቀበሉት ብላለች። ታዲያ ምን ችግር አለው? እንቀበለዋለና። ግን ምን ሆኖ ነው የመጣው? ኧረ እንኳን መጣ። ታዲያ ያንቺን እንዲህ መገልፈጥ ምን አመጣው? ዴቭን በጣም ነው የምወደው እማዬ። ምን አልሽ አንቺ? ማለቴ እማዬ በጣም ጥሩ ልጅ ነው። እዛ ያለው አደይን እንዴት እንደሚንከባከባት እንደሚያከብራት እኔ ራሱ ለመጀመሪያ ጊዜ ተቀበለኝ እሱ ነው እና በጣም ነው የምወደው። ጥሩ ልጅ ነው። ለአደይም ደግሞ ጥሩ ወንድሟ ነው። እሰይ ተመስገን። ከወለዱ አይቀርማ ልክ እንደ አደይ የሚያስመሰግን ልጅ መውለድ ጥሩ ነው። ምን ዋጋ አለው? ልጄ በሄደችበት ቀረች እንጂ። አትጨነቂ እማዬ፣ በፊት ከነበረችበት ጥሩ ቦታ ላይ ነው ያለችው። እሱማ ተመስገን። ልጄ ደርሳልኛለች። እንደ አባትሽ ስራ ቢሆንማ መች ቆሜ ሄድ ነበር። አዎ እማዬ፣ እህቴ ሁሌ የምታስቀድመው አንቺን ነው። ለእኛ ብላ ብዙ ነገር አድርጋለች፣ ብዙ ነገር ለፍታለች። አዎ ታይ ብላትም እሷ ለእኔ ለመኖር ቦዝና አታውቅም። የእኔ ከርታታ። አትጨነቂ እማዬ፣ እህቴም አሁን ለራሷ የምትኖርበት ጊዜ ሩቅ አይደለም። ደግሞ እኔም ደርሼልሻለሁ። አይ ብርሃን፣ እንደው ዝም ብዬ ስናገርሽ እማላመሰግንሽ ነው የሚመስልሽ? እህቴ አደይ ለአንቺ ካደረገችልሽ አንጻር እኔ ምን አድርጌልሽ አውቃለሁ? አትሳሳች። አደይ ክፍል 150 ተለቋል ውዶችዬ። እንግዲህ ቤዛ ተመልሳ መጥታለች። ቅምጥልና አደይ ተጣልተዋል። እንግዲህ ኪንጎና ቅምጥል ደግሞ ታርቀዋል ማለት ነው። በስተመጨረሻ አደይም ከቅምጥል ጋር ትታረቃለች። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት አደይ ከኪንጎ ጋር እጇን ይዟት ነበርና በዛ ምክንያት ቅምጥል ደግሞ አታምናቸውም እና በዛ ምክንያት ለምን እጇን ትይዛለ በማለት እንግዲህ እሱን ተጣልተው ነበር። ከዛም አንጻር ደግሞ አደይን መታ እንግዲህ ፈጥቃ ይዛት እንደያዘቻት ነበር የሚያውቀው ማለት ነው። አሁንም ከዛው ላይ ነው የሚጀምረው። እንግዲህ እንዳያችኋት ማዘሯም ስለነበረች አላጋቸዋለች፣ እንግዲህ አስታርቃቸዋለችም። እኔን ማመን ይገባሻል፣ ለምንድን ነው እንደዚህ የምታደርጊ? በፍጹም ኪንጎ ለአንቺ ስሜት አለው፣ ስለዚህ እኔ ነገር እየተጋተትሽ እሱ እንዳታጨው በማለት እንግዲህ አደይ ነግራታለች። ከዛም እንግዲህ ኪንጎ ደግሞ አንቺ እንደሱ ካልሹ ዳያመንድን ተከትሎ እንደሚሄድ እንግዲህ ነግሯታል ማለት ነው። ነግራታለች ማለት ነው አደይ። ከዛም እንግዲህ አደይን ማለት ዲያመንድን ማለት ኪንጎን ፍለጋ ሄዳለች ቅምጥል። ያው አደይንም በስተመጨረሻ መታ ይቅርታ ጠይቃታለች ማለት ነው ውዶችዬ። እንግዲህ ቤዛ ተመልሳ መታለች። ኪንጎ ሌቦች የሆነ ነገር ሰርቆ ሰዎች እያሯሯጡት የነ ፍቅርን ቤት ደብድቦ ክፈቱልኝ በማለት እንግዲህ አሹ ሲከፍተው ወደ ቤት ገብቷል።
ገብቶ እንግዲህ ግቢ ውስጥ ሀሹ ጋር ሲያወራና ሲለፋለፍ እትዬ አይተው እትዬ በጣም ተቆጥታ እንዲወጣ አድርጋለች ማለት ነው። ከዛም ኪንጎ ከወጣ በኋላ አሹንም ነገርኩ ከዚህ ልጅ ጋር ያለህን ቀረቤታ ወደዛ በል፣ በፍጹም ከሱ ጋር ላይ አልፈልግም በማለት እንግዲህ ነግረው ተመልሳለች ማለት ነው። እትዬ ወደ ላይ ስትመለስ እንግዲህ አሹ ከሮሚ ጋር ያወራና እንግዲህ ኪንጎ መከተል አለብኝ፣ በጣም አሳዘነኝ፣ ዲያመንድ ስለሌለ ብቻውን ስለሆነ ፈርቶ ነው ወደ እኔ እንትን ብሎ የመጣ፣ ስለዚህ ሄጅ ቢያንስ የት እንዳለ ማየት አለብኝ በማለት እንግዲህ ኪንጎ ወጥቷል። ከወጣ በኋላ ግን ቤዛ አግኝተው ስለነበረ ኪንጎን እየፈለገ እንደነበር ስላየች እንግዲህ ቤዛ ቀጥታ መታ ለፍቅር እናት ቆፍቁፋ በሩን አስከፍታ ለፍቅር እናት ነግራታለች ማለት ነው። የፍቅር እናትም ሄዳ ሮማን ለምንድን ነው ማለት አሹ የት ነው ሄደ? እሱ እኮ ኪንጎ ጋር ነው ያየሁት ከሱ ጋር እሱን እየፈለገ አጋየሁት ብላለችኝ ቤዛ። ስለዚህ ለምንድን ነው የሚዋሻው በማለት እንግዲህ ሮሚን አስጨንቃ ጠይቃታለች። እትዬ ሮሚ ደግሞ በፍጹም እንደዛ ሊያደርግ አልቻለም፣ እሱ ስራ ተደወለልኝ ብሎ ነው ያወጣ፣ ቤዛ ዝም ብላ ነው የምታወራ በማለት እንግዲህ ነግራታለች ማለት ነው ሮሚ። ከዛም እንግዲህ አሹ ተመልሶ ወደ ቤት ኪንጎና ቅምጥና አንድ ላይ ስላያቸው ተመልሶ መጥቷል እንግዲህ ማለት ነው። የባስ የፍቅር መቀስ አልሆን በማለት እንግዲህ ወደ ቤት ተመልሶ መጥቷል። ወደ ቤት ከመጣ በኋላ ግን ሮሚ በር ላይ ነበር ቁጭ ብላ እየጠበቀችው የነበረ፣ ምክንያቱም ሁኔታው ልትናገር ማለት ነው። ሲመጣ ይምጣና ያናገኝ ስላለች እትዬ ከዛ ይዘሹ ነው ብላኛለች፣ ስለዚህ ሄዳ አናግራት እና ከኪንጎ ጋር እንደዚህ ብላ ቤዛ ነግራታለች ነው ብላ ነገረቻት ማለት ነው። ሮሚ ነገረችው ማለት ነው። ከዛ እንግዲህ አሹ ሂዶ እትዬን በፍጹም እንደዚህ አላደረግኩም፣ እኔ ስራ ተደውሎልኝ ነበር የሄድኩት፣ ነገር ግን ዛሬ አይደለም ለነገ ነው ብለውኝ ተመልሻለሁ እንጂ ኪንጎን ፍለጋ አይደለም የሄድኩት። ኪንጎ ደግሞ ዲያመንድ ስለሌለ እኔ ቢያንስ እኔን ብሎ ነው ወደዚህ የመጣ እንጂ ሌላ ነገር አይደለም፣ እሱ ሌባ አይደለም በማለት እንግዲህ አስረድቷታል። እትዬም እንግዲህ ቤዛ ውሸት እንደሆነ አምናለች ማለት ነው። ውዶችዬ እንግዲህ ሊልዬና ባቡሬ ተመልሰው እንግዲህ ፍቅር ሆነዋል ማለት ነው። ባለፈው እንግዲህ ተደባብሮ ነበረ፣ አሁን ግን አሪፍ ሁኔታ ላይ ናቸው፣ አሪፍ ጓደኛሞች ናቸው ማለት ነው። እንግዲህ ማዘሯና አደይም ወደ እነ ሊልዬ ቤት በመሄድ እንግዲህ አደይ ደግሞ ያው ሊልዬ ትንሽ አሟት እንደነበረ ለማዘሯ ነግራታለች። ማዘሯም እንግዲህ አዝና ያው አቅፋ ስትስማት ነበር ሊልዬን ማለት ነው። ሊልዬን በጣም ትወዳታለች፣ ምክንያቱም ከዛ ጎዳና ህይወት ያወጣቻት እሷ ስለሆነ በእሷ ምክንያት ስለሆነ ልጇንም እንድታውቀው ያደረገች በእሷ ምክንያት ስለሆነ ያው እንግዲህ ሊልዬ በጣም ባለውለታዋ ናት ማለት ነው። እንግዲህ ባቡሬ እናቱን ሊሸኝ ወጥቶ ያው ከእናቱ ጋር ሲያወራ ነበረ። እሱ ምንድን ነው ሰላምዬን ሊልዬን ተወዳታለህ ወይ? በጣም ጥሩ ልጅ ናት፣ አደራህን ከጎኗ ሆንላት ምናምን እያለ እንግዲህ እየመከረችው ነበረ። እሱ ደግሞ በጣም አሪፍ ልጅ ናት፣ አንቺም ደግሞ ልክ እንደ እናት ጎደሏን እናትም አባትም ስለሌላት እንደ እናትና እንደ አባቱ ነሽ፣ ጎደሏን እንደምትሞይላት ተስፋ አለኝ፣ እኔንም ትወጂኝ ከሆነ እሷንም ደግሞ ከኔ አትለያት በማለት እንግዲህ ነግረዋታል ማለት ነው። ከዛ እንዲያስትል እንግዲህ ሊዱ መታ፣ ሊዱ ደግሞ ቤኪ እያለ ትንቀዠቀዣለች ማለት ነው። ውዶችዬ በልሽ ሊዱን አናግራት በማለት እንግዲህ ማዘሮም ሄዳለች። ሊዱም እንግዲህ ብዙ ሊያናገራት ፍቃደኛ አይደለም። በረከት ያው እንግዲህ ተመልሶ ሄዷል ማለት ነው። ጥሏት በቻው ብሏት ጥሏት ሄዷል ማለት ነው። ውዶችዬ እንግዲህ የአደይ እህት እነ ዴብ እየመጡ ነው በማለት ለእናቷ ነግራታለች። የአደይ እህት ደግሞ አቶ ጫኔ እንግዲህ ላግባሽ እኔ ላግባሽ በቃ ለምን እዚህ ቁጭት ያለሽ ለምን ስድሜሽን ትፈጃለሽ እያለ ይላታል ማለት ነው። እሷ ደግሞ ፍቃደኛ እሱን ለማግባት ፍቃደኛ አይደለችም። ምክንያቱም ትልቅ ሰው ነው አንደኛ፣ ሁለተኛ ደግሞ ሮማንም አስሮ ነው ሲያስቀምጣት የነበረና እንግዲህ እኔ አንተን አላገባም እያለች እንግዲህ ስትዝትበት ነበር ማለት ነው። ውዶችዬ እንግዲህ አበበ ሄለን አገባሻለሁ ብሎ ቃል ገብቶላታል። ነገር ግን ቃል ገብቶላት ቁጭ ብለው እያወሩ ሳለ አጎቷ መጥቶ እንግዲህ ተቆጥቷ ሰድቦ እጇን ይዞ እንግዲህ ይዟት ሄዷል። አንተ በባለፈው አባለካት፣ አሁን ደግሞ ድጋሜ ልታባልጋት ነው እህቴን፣ ለምንስ እንዴት አደርጋታለህ ብሎ እንግዲህ ያልሆነ ነገር ዝቶበት ከአበበ ላይ ሄዷል። እንግዲህ አበበን በጣም ተናዷል። ውዶችዬ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። እንግዲህ ዴቭና
ዴቭ እና ዲያመንድ እንግዲህ እየመጡ መንገድ ላይ ናቸው ተብሏል ማለት ነው። ቀጣይ ክፍል እነሱ ይከሰታሉ ማለት ነው። እንግዲህ እስኪ አደይ ቤተሰቦች ምን ይላሉ የሚለውን አብረን እናያለን። ወደና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቻናሉን ላይክ፣ ሸር እና ሰብስክራይብ አድርጉት። ያው እንግዲህ ለወደፊቱ ይሄ ያስተምራል የምለው ቪዲዮ ልሰራበት ስለምችል እችላለሁም እፈልጋለሁም እና ላይክ፣ ሰብስክራይብ እና ሸር አድርጉልኝ ቤተሰብ።